እንግዲህ መጨረሻ አብርሽና ሩታ ሊያስታርቋቸው አቤላ ይዟቸው መጥቶ ነበር። ተወንድምየው ጋር ተነጋግረው እንግዲህ ሩታ ያው እሺ ልትል አልቻለችም። እሷም የሰራት ያክል ልታጓላትቶ አይታለች ማለት ነው። እሺ መጨረሻ ላይ ደግሞ እንዴት ነው እናንተስ ከልጇ አባትና አሁን ከመጣው ውሽማ ጋር የምታወዳድሩት ማለት ነው? አብርሽ በይ ወይስ አሁን ውሽማ በይ የምትሏት ማለት ነው? እንዲህ ትቀልዳላችሁ እንዴ? አብርሽ ነው የምትለው ግን መጨረሻ ላይ ማን እንዳለች ደግሞ እኔ በኮሜንት አስቀምጥላችኋለሁ ወይ መጨረሻ ላይ እናገራለሁ ማለት ነው። አሰላም አሌይኩም ወራህመቱላሂ ወበረካቱ የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዚህ ትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ሼር ላይ በማድረግ አበረታቱን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ቤተሰቦች ዛሬው እንደተለመደ እንግዲህ አብርሃምና ሩታ እና ደስታ ማለት ነው ያ በመሀላቸው ያለው የተፈጠረው ነገር አይታችኋል ማለት ነው። እንግዲህ ያ ነገር ለማየት ማለት ነው እናንተም እስከ መጨረሻ አንዳንድ ነገር ይዤላችሁ መጥቻለሁ። ቀጨብ ቀጨብ አድርጌ እስከ መጨረሻ ቪዲዮን አይታችሁ ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡ ማለት ነው። ቤተሰቦቼ እንደተለመደው እንግዲህ እንቀጥለናል ማለት ነው። እንግዲህ አብርሃም አቤላን ይዞት መጣ ሊያስታርቃቸው ማለት ነው። ሩታም ቀጥሯታል መጡ ማለት ነው። ከመጡ በኋላ እንግዲህ አቤላ ብዙ ነገር ተናገረ። በአብርሃምና በአቤላ እንግዲህ ትምህርትና ሩታ የፈለገችውን ይሆነኛል ብላ ሕፃን አይደለችም። ይሆነኛል የሚያኖረኝ ነው የምትለው ካለ እንፈቅድላታለን ችግር የለም ብለዋል ማለት ነው። ወንድሟንም አሁን እንደዛ እናደርጋለን በቃ ምርጫዋ ነው የእሷ ምርጫዋ ነው ብሎ እንግዲህ ሁሉም ነገር እንትን ብለዋል። ቀጥሯቸዋል፣ ተቀጣጥረዋል እላችኋለሁ። በነገራችን ላይ እንደኔ ከሆነ አብርሽ ይሄን አክል አመት አብሮ ለፍቶ ከልጅነታቸው እንግዲህ የልጅነታቸው ፎቶ ብታዩ በሳቅ ነው የምትሞቱት ማለት ነው። ገና ሲጀምሩ ፍቅር ሲጀምሩ ማለት ነው። እና የዛ ጊዜ አሁን አንዱ አረጁ እኮ አሁን እኮ አረጁ እንዴ! የዛ ጊዜ እኮ ፎቶዋቸው ብታዩ እሪ ነው የምትሉት በጣም እና የቆየ ስንት ነገር ያሳለፉ ባሏ ያለ አሁን የገባ ውሽምዮ አሁን እንግዲህ እንትንም ሄዶ ይሄኔ 4 ኪሎም ሄዶ የመጣም አይመስልም እንኳን አሜሪካን ሄዶ ሊመጣ ማለት ነው። አሜሪካን ሄደ ነው ብላችሁ ተሱ ጋር ምርጫ ታወዳድራላችሁ። የእናንተ ራሱ የእናንተ አይበስም እንዴ? እናንተ ግን እውነቴ ነው አንድ እውነት ጓደኛ ናችሁ ወይስ ምንድን ናችሁ? እኔ እናንተ ነገር ነው ግርም የሚለኝ። አብርሽ እኮ ጅል ነው ጅል። ምንም አያውቅም። ሆኝ እንደተባለ ይሆናል፣ አልቅስ እንደተባለ ያለቅሳል፣ ሳቅ እንደተባለ ይስቃል። ምንም አያውቅም ማለት ነው። እውነት የእሱ እኮ ነው እንዲህ የምትጫወቱበት እና እንግዲህ ሩታ ምርጫዋ ነው ብለዋል። ሩታ እንኳን የወለደች ተውና እናቴ ምንም ገና እያንታጨች ሴት ነው የምትመስለው እላቸዋለሁ። እሷም አሁን ደስታዋን አሁን ያመጣች ነው በቃ የሩታ ደስታ አሁን እሷ ተጭዳም ደስታ አላየችም፣ አግብታም ደስታ አላየችም፣ አርግዛም ደስታ አላየችም፣ ወልዳም ደስታ አላየችም። አሁን ግን የመጨረሻ ደስታዋን አሁን እያየች ነው ማለት ነው። እንግዲህ በጣም ደስ ብሏለች፣ በጣም ጨምራለች። በቃ ልነግራችሁ አንችልም። ደስታም ደግሞ በደንብ ተንከባክቧታል። እንግዲህ ፀጉሯንም እንዳያመልጣት እንዳይሸሽ ብሎ ፀጉሯንም ያስተካክልላታል። ፊቷ ላይ የሆነ ነገር እንዳይቀመጥባት ያባረርላታል። እንግዲህ እንደዚህ የሚንከባከብ ወንድ ነው አየህ ሰው የሚወደው ማለት ነው። ምሽ ላዚም ዛሬ ከኔ ጋር ነገ ከአንዷ ሴት ጋር ዛሬ ከኔ ጋር ነገ ከአንዷ ሴት ጋር ላ አሁን ይኸውልህ ይሄ ደስታ ማለት ነው። ይኸው እንዴት እንደሚያንከባክባትና እንዴት እንደሚያረጋት የሴት ልጅ ክብር እንዳለው አየህ ማለት ነው። አንተ የለህም ማለቴ አይደለም፣ አለ ክብር፣ የበለጠ ክብር ነው ያለህ። ግን እንደዚህ ያው አይንህ አንድ ሰው ጋር ነው፣ እጅህ አንድ ሰው ጋር ነው፣ ልብህ አንድ ሰው ጋር ነው፣ አይንህ አንድ ሰው ጋር ነው። ስለዚህ ተስተካክለህ ሩታ መቼም የምታንስ ልጅ አይደለችም። ሁለታችሁም እኩል ናችሁ። በጣም ጎበዝ የምታውቁ የምታወሩትን ሁሉም አገንዝባችሁ አይታችሁ የምትሰው ናቸው። ግን በመጨረሻ ላይ ደግሞ የሆነ ሰይጣን ገብታባቸዋል ማለት ነው ቤታችሁ ውስጥ ማለት ነው። እና ያንን ነገር ደግሞ እናንተ ደግሞ መፍታት አለባችሁ ማለት ነው። እና ምን ማለት ነበረብኝ አብርሽ እንግዲህ
ያረከው ነገር ሁሉም ትምህርት ይሆናል ብዬ አስባለሁ። በዚህ ትማራለህ ብዬ አስባለሁ። ምክንያቱም ብዙ ነገር ነው ያረከው፣ ብዙ ነገር ነው እያደረስክባት የነበረው። እሷ እንደው እየሳሳችልህ ነው፣ ምንም ያረገችብህ ነገር የለም ማለት ነው። ግን አንተ ግን እንደው ብዙ ነገር ነው ያረከው ማለት ነው። እና ብቻ በጣም ደስ ይላል። እርቅ ይስጣቸው እንግዲህ። ሩታ ቀጠሮ ሰጥታለች። እንዴት ነው በአንዴ እንደዚህ አይነት ነገር ውሳኔ ገና አልወሰንኩበትም፣ እንዴት ነው ውሳኔ የምታመጣው አለ። በቃ አቤላ ምን አለ ሩታ አላትና አንቺ ህፃን አይደለሽም እና የሚሆንሽና ማይሆንሽን ታውቂያለሽ። አሁን እዚህ ጋር እንትን ምንድነው እዚህ ምንድነው የሚባለው እዛ ሄዶ ከመጣ ሰውና የልጅሽ አባት ስንት ጊዜ ጀምራችሁ ያሳለፋችሁ አባትሽ ጋር አንዱን ምረጪ። እኛ በምርጫሽ እንቀበላለን፣ ግን መጀመሪያ የምትወድቅበትን ወቂ፣ ያለው ነገር ወቂ። ዝም ብለሽ ያልሆነ ቦታ ውስጥ ገብተሽ አንቺ ልትጎጂ አንፈልግም ብሏታ ማለት ነው። ሩታ ደግሞ ያን ነገር አልቀበልም አልቀበልም በቃ እንደ ምን አናደዳችሁ? ምን ሆናችሁ? አቤላ ደግሞ ደላላ ነህ አለችው። አንተ ደላላ ከዚህም ከዛም ብር ይከፈልሃል፣ ደላላ ነህ አለችው። እኔ እንደዚህ አይነት ነገር አላረግም፣ በእኔ በአንቺ ደግሞ እንደዚህ አይነት ነገር አንጠብቅም፣ በጣም አሳፍረሽናል ማለት ጀመረ ደግሞ ማለት ነው እሱ ማለት ነው። አቤላ በነገራችን ላይ አንተ ራሱ ሁለት ፊት አይደለህም እንዴ? አንዷ እዛ ጊዜ አንዴ ከዚህ አንዴ ከዛ የምታገላባብጠው ማለት ነው እንዴ? አንተ ራሱ እኮ አንድ እንትን ነህ፣ ሾክ ነህ ማለት ነው። እውነት ጓደኛ የመሰልክ ውስጥ ውስጥ እንደ እባብ ሄዳችሁ እየጨረሳችሁ ጓደኛ ለጓደኛ ማለት ነው ያለያያችሁ ማለት ነው። እና አንተ ያልታወቀብህ መስሎሃል አይደለም? መስሎሃል? አዎ ያልታወቀብህማ ያንተ ሰላም መስሎሃል። እና አንደኛው አንተ ነህ እዚህ ላይ እንደው ያላስመሰለና ገብተው እንደዚህ አይነት ነው ውስጥ እያላለ ፈረንጆ ብቻ ከፈረንጁ ሌላ ማንም ሰው የለም። ሁሉም አስመሳይ ናችሁ። ሁሉም ሴቶችማ ሊቀሟት ነው የሚፈልጉት። ወንዶቹ ሁላችሁም አስመሳይ ናችሁ ማለት ነው። እና እንግዲህ የልጁ አብርሃም ከመጣ በኋላ ከዚህ ልጅ ጋር ከወንድምየው ጋር ለምን ተገናኘህም አለው። ለምንድን ነው የመጣኸው? ለምንድን ነው የተገናኘኸው? ብለው እሱም ብዙ መልስ ሰጥቶታል። ብቻ ከባድ ነው ያለው ነገር እላችኋለሁ። ይህ መጨረሻ ላይም አብርሃምን ለማናደድም ብዙ ነገር እየሰሩ ነበረ፣ ብዙ ነገር እያደረጉ ነበረ። አይደለም ሩታም አለች በቃ እኔ ምርጫዬን እኔ በኋላ ራሴን አውቄ ነው የምመርጠውን የምፈልገውን አለች። እንግዲህ ከዚህ በፊት ራሱ የተፈጠረው አይታችኋል ማለት ነው። አብርሽ እንግዲህ በዚህ ትምህርት ይሆናልና ይቀጣል ብዬ አስባለሁ። ምክንያቱም ብዙ ወጣ ገባ አሳልፋለች ሩታ ማለት ነው። አሁን የትንሽ ጊዜ እንደዚህ ደስተኛ ብትሆንና ብትደሰትና ምን ይመስላችኋል ማለት ነው? በጣም ደስተኛ የምትሆን ማለት ነው። ምክንያቱም እሷ ተደስታ አታውቅም። ሁሌ እንዳለቀሰች ሁሌ እንዳለች እንግዲህ አቤላ ደግሞ ምን አለ ሩታ አብርሽን ለማግኘት አልቅሳለች፣ ብዙ ነገር ሆናለች፣ ያላረገችው ነገር የለም ብሎ እንግዲህ እሱም ደግሞ እንዲህ እያላት ማለት ነው። ያላረገችው ነገር የለም አብርሽን ለማግኘት አብርሽን ለማየት ብላ ያልፈጸመችው ያልሰራችው ስራ የለም። እና አሁን ደግሞ መልሳ ይሄ ቦጠጤ አግኝታ ከዚህ ቦጠጤ ነው ቦጠጤ ከዚህ ቦጠጤ ጋር አግኝታ እንደዚህ የምትሆነው ያዋጣኛል ብላ ነው ይሄ ነገር የምትጀምረው። እና የሚመክራት ሰው የለም ወይ አለ ማለት ነው። ሩታ የሚሆናትና ማይሆናትና የኔ ወንድም ታውቃለች እሷ ማለት ነው። ምክንያቱም በአብርሃም አሁን የተበቀለችው የተበቀላት አክል በቅለው ብላ ነው እንጂ ከአብርሃም ውጪ ሌላ ሰው እንደማትፈልግና ከልጇ አባት ጋር የፈለገ ነገር ቢሆን ብዙ ነገር አሳልፈዋል። ብዙ ነገር ብዙ ውስጥ ገብተዋል። እንግዲህ እነሱ ይለያዩ ብሎ የሚያስብ ሰው ካለ የሞተ ደንቆሮ ሰው ነው ማለት ነው። እነሱ መቼም አይለያዩም። እንግዲህ አብርሽ ያረጋት አክል አድርገዋለች፣ ሰርታለች ማለት ነው። ጎበዝ እንኳንም እኛ እሷ ላይ አንፈርድባትም። ምክንያቱም እኛም ሴት ነን፣ ነገ የት እንደምንወድቅና የት እንደምንደርስ አናውቅም ማለት ነው። አሁን ጊዜውንም እንዲያየ ነው ማለት ነው። በጊዜው ሁኔታ ነው ሁሉም ነገር የሚኬደው ማለት ነው። እና እንደሷ እንግዲህ ታጋሽና እንደሷ ጥሩ ሴት እንግዲህ እስካሁን አይተንም አናውቅም ነበረ። ግን በነገራችን ላይ
መታገስ በጣም ዋጋ አለው ማለት ነው። ለዚህ ያደርሳል። ተራችሁን እንደዚህ ቁጭ ብላችሁ ሰው ለማናደድ እና ሰው እንደዚህ ለማቃጠል ያናደዳችሁ ለማናደድ እና እንደዚህ ነገር ስለሚመጣ በጣም አንዳንድ ነገር ፈተና ማየት እና አንዳንድ ነገር ብዙ ነገር ማየት ይጠቅማል ብዬ አስባለሁ። ምክንያቱም ሩታ ከቤተሰቦቿም ያላት ፍቅር ከቤተሰቡም ያላት ፍቅር እንግዲህ ውጭ ሀገር ትሄዳለች ብሎ እንግዲህ ብዙ ነገር አይታለች ብዙ ነገር ማለት ነው። እናንተም አይታችሁ ትፈርዳላችሁ በሩታ